ካሜራማን ኑ ወይኔ ኧረ ቤቱ ቆይ አንዴ ካሜራውን አጥፋው አንዴ እውነት ይሆናል ብለህ ነው እውነት ቆሜ እራመዳለሁ ብለህ ነው ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ ያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይሄ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። ለፈጣሪ ካመኑ ምንም ነገር ይቻላል ብዬ ነው የማስበው ነው። ያልጋ ቁራኛው አባቴ እያለ እንዴት ነው እዚህ ጋር የምጠይቀው? እሱን እዚህ ጋር ኮንዲድሊንግ ፈልገው እዚህ ጋር ምን አስጠየቀኝ? እንደ ቆሻሻ እኮ አውጥተው እኮ ጥለውታል። ማንንም ያስታውሰው የለም። በቃ ማለት እዛ ብዙ ጊዜ እኮ አገልግሏል እኮ። እንደዛ ከማገልገሉ አንፃር ግን እባክን ወንጀለኛ አለመሆኔን ተረዳኝ። ወንጀለኛ ነህ አይደል? ምን ስራሽ ነው የሚሰራው? እባክን በእናትህ እባክን አይደለም በእናትህ እንድትሰማኝ እፈልጋለሁ። እንደምስማማ ከፈለሽ እባክሽ ቁጭ በይ ታሽ። እባክን በእናትህ እኔ ወንጀለኛ አይደለሁም። ግዴታ መሄድ ስላለብኝ ነው። እኔ መጀመሪያ ተማሪ ምንም ገንዘብ አይከፈልሽም? እንደዛ ማለት አይደለም። የተገኘውበት ዋና ዓላማ ለገንዘብ አለመሆኑን ነው የምነግርህ። ኦኬ እሺ። እና አማራጭ ስላልነበረኝ ነው። አባቴ አሁን ላይ ያለበት ሁኔታ ፓራላይዝድ ሆኗል። ማለት ፓራላይዝድ፣ እግሩ መንቀሳቀስ አይችልም፣ እጁ ለራሱ መንቀሳቀስ አይችልም። አሁንም አልጋ ላይ ጥዮን የመጣሁት ለዛም ነበር። በቃ እኔ ሰው እዚህ ይጠብቀኛል መሄድ አለብኝ እያልኩኝ በጣም ሳስቸግራችሁ የነበረው። አንድ ልጄን እስኪ ይልኝ፣ እኔም ምነግርህ ምስጢር አለኝ። እስቲ ልጄ አለመኖሯን ይልኝ እስኪ እባክህ። ምን አይነት ምስጢር ነው? እነግርሃለሁ። እስቲ ይልኝ። በልጄ ፊት ልነግርህ አልፈልግም። ያላርን መጠየቅ ነበረብሽ እኮ አውቃለሁ። ግን በቃ መንከባከብ ብቻ ስላሉኝ በቃ እኔ እዚህ ጋር ምንም ነገር አላሰብኩም። እሺ ብቻ ነው ያልኩት። እምቢ ማለት እኮ አይቻልም። እንዴት እኔ እዚህ ጋር አባቴ እያለ እዚህ አልጋ ቁራኛው አባቴ እያለ እባክህን አባቴ ይዛ እየዋሸሽኝ ከሆነ ግን ይሄ ነገር ውሸት ቢሆን ኧረ ውሸት አይደለም። እባክህን ተረዳኝ። እንዴት ነው እንደዚህ አይነት ሁኔታ ላይ መዋሽ? እንዴት ነው በአባቴ ላይ እንደዚህ መቀለድ ነው እንደ የሚመስል? እሷ ግን የለችም። እሷ ከሄደች ቆይታለች። ለምን እንደሆነ ባላቅም ግን እሷ እዚህ ከሆነች ቆይታለች። እና አባቴ አያውቅም ማለት አባቴ የሚያውቀው ልክ እንደ በፊቱ ቀን እየሰራው ማታ እንደመማር ነው የሚያውቀው። ስለዚህ አባትሽ አሁን አያውቅም አንቺ እዛ ቤት እንደምታገላጊ እንደምትማሪ ነው የሚያውቀው ነው? አያውቅም። የነች ልጅ ናት። እሷም ከስሬ አጠፋም። እሷም እንግዲህ ቤት ምግቤንም ቤቱንም ለመጥረግ እንደሆነ እሷ ናት የምትንከባከበኝ። ይህንን ጉጉቴን የሚያውቅ ሰው ነው አላስቀምጥ ያለኝ። እዛ እንዲሄድ ምክንያትም የሆነኝ እሱ ነው። እኔ አላውቅም እንጂ በድንገት ነው ያረፈችው። የሞተችውም በዚሁ ምክንያት ነው የሚመስለኝ። አፍሽን ዝጊ። ቅረጽልኝ። ይኸውልህ ማነች እሷ? የህፃኑ የምትጠብቅ ናት ተቀጥራ። እሺ የለ እንዴ ምንድነው ኃይለ ቃል ምን አስፈልግ? ተነሽሽ። እኔ እንደው ትወጣለች። አርፎ ቁጭ በይ። ተነሽ። ከአንተ ጋር ማውራት እፈልጋለሁ። ወንድሜ ምን አድርገው ነው? አሁን ቁጭ በይ። እስቲ ተረጋግተሽ ቁጭ በይ። እንደዚህ አንገቱን ደፍቶ ወንድሜ እስቲ ቆይ አንዴ እሺ ላውራው ቢያንስ። እንደዚህ አይነት ነገር አይል ወንድሜን ምን አድርጋችሁት ነው? አለ መጀመሪያ ስቱዲዮ እስቲ ያሳይኝ አንዴ። ወይኔ አለ በህይወት አለ። የወንድሜ ልጅ አይደል እንዴ? እንዴት ነው ታዲያ እዚህ ቤት ውስጥ ያስቀመጣችሁት? ቤት ውስጥ ምናልባት ከተነጋገራችሁ ባለቤቴ በባህሪው ትንሽ ኃይለኛ ነው። ሁለተኛ ደግሞ አንድ ነገር ሰምቶ እንደኔ እንደዋጣ አርጎ ቻል አርጎ ማብሰልሰል አይችልም። እንደውም ልትመጣ ነበረ ግን ዶክተሩ ደም ፈሶሻል ትንሽ እዚህ መቆየት አለብሽ ሲላት እዛው ለመቆየት ተገዳለች እንጂ ልትመጣ ነበረ። ባይገርም በጣም አዝናለች። በጣም ማለት ነው ከምነግር በላይ ልጅን እያለች ነው የምትጮኸው። ቀን ጠዋት እያለቀሰች ነበረ። ስለዚህ ትሄድባቸው እንደሆነ ማላቅም። እስቲ እሷን ጠይቃት።
አትነግረኝም። ስለዚህ ቤታቸው ትሄድ ደብቃስ ሚስቱ ሊሆን ጋር ይችላል ብለው ያስባሉ። አላውቅም። እስቲ ጠይቃት፣ እጠረጥራለሁ። እንግዲህ ያው ምክንያቱም ትደውላለች፣ ብር የሚደጋግፋታል፣ የሚያስፈልግ ነገር ይሄ የኮፒ ምን የምትለው ነገር ሁሉ አላት። ያም ሲሆን ትደውላለች። ወጣትነት ደግሞ ፋሽንን መከተሉ ምንም ይኖራል። ልብስም ጫማም ስትፈልግ እንዲሁ ይገናኛሉ። እንግዲህ ትሄድ ይሆን ደብቃኝ አላውቅም፣ ግን ቅርርባቸው የጠበቀ ስለሆነ እጠረጥራለሁ። እንግዲህ ሁለቱም አምኖበት ነው መጀመሪያ ላይ። ምክንያቱም ይሄዱ ነበረ ሁለቱ ወደ ባዳ ምልኮት ካክስቱ ጋር ይዟት እንደሚሄድ ነው። ማንን? ረዱን። እኔ ትላንትና እንደነገርኩ ነው። ምንም እንትን የለውም። ግን በሰዓቱ ይህን ነገር እንዳጣራ ያደረገኝ ከጓደኝነት ተነስተው በዛ ቅርበት በዛ ጊዜ ፍቅር ላይ ገቡ። ያወቁትን ነገር ነው የነገሩኝ ብዬ ነው የማምነው። ያው እርግጠኛ አይደለሁም ነኝ ማለት ይከብደኛል። ምክንያቱም ይሄንን ጀስት እነሱም ሪል የሆነ ነገር አይደለም እየነገሩኝ የነበረው። አብረው ከቤተሰቦቹ አስበልጦ እሷ ጋር ግንኙነት ከኖረው ጀስት የሆነ ነገር ታውቃለች ብዬ ነው የማስበው። ወንድሜ ምን ሆኗል እኮ የተፈጠረውን ነገር እኮ ላስረዳሽ ነው እኮ ለዛ አትቸኩኝ ነው እኮ ያልኩሽ ያለው። እሺ በል ምክንያቱም ወንድምሽ ብዙ ነገር ሆኗል። አንቺ ማለት ምን ሆኗል ወንድሜ? ብዙ ነገር ተፈጥሯል። እንዴት ማለት? በቃ ለማንም እንዳትናገሪ፣ ለማሚም ሰርፕራይዝ ነው የምናደርጋት ምናምን ብሎ ነገረኝ። ከዛ ያ መቼ ነው? ገና እርግዝናው የታወቀ ሰዓት ነው። 1 ወር ከምናምን ነው ገና ይታወቅ። ብዙ ነገር የደበቅሽ ነገር አትበለኝ ወንድሜ ታለ። እኔ ስለ ወንድሜ ነው የሚያገባኝ። እሺ ዝም በይ። እንግዲህ እኔ እኮ እየዘባረኩ አይደለም፣ ትክክለኛው ነው እውነቱን መናገር ነው የምፈልገው። ምክንያቱም እሱን በምታውቅበት ወቃ ጋዜጠኛ ነኝ ብለህ ከል እንዴ? አዎ ሚስትየው ናት ሲጀምር። ነገርኩ እኮ ጥፋቱ ያለው ወንድሜ ላይ አይደለም ሚስትየው ላይ ነው። ሚስትየው ደግሞ መውለድ ትፈልጋለች። በቃ ወንድምሽን አሁን አስገባዋለሁ ይልሽ። ቆይ ልንገርህ እስቲ ቆይ ወንድሜ ስለመጡ ምናምን አትፍራ። ገና እኮ ነው ያኛው በቃ ተበላብን በቃ። ስለዚህ እያንዳንዱ ነገር ታውቁታላችሁ ማለት ነው አይደል? ወንድሜ ምን ነው የተበላብን? ምን ትያዝ የምትጨበስ ሰው አይደለችም። ደብረ ዘይና ሲሏት ዱከምናት ሲሏት ወደ ሰበታ ናት። እና ቦታ ስለምቀያየር ሁሉንም ቤቶች ኤዱ ታውቀዋለች። ኤዱን ከፈለክ እኔን መግደል ትችላለህ። አንገትን ነው የምልህ። አንተንም ቢሆን ካስፈለገ ተናገሪያ፣ ትክክለኛውን ነገር ተናገር። ነገርኩ እኮ ቅድም ቀን ሙሉ ስትለኛ አንዱ ያልከው ምንድነው? ድጋሚ የምትለኝ ወንድምሽ ሌላ ነገር እንዲደርስበት ማትፈልጊ ከሆነ ምንድነው? እሺ ምንድን የምትፈልገው? ልጁን ያለበትን ቦታ በትክክለኛው መንገድ ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ከዚህ በፊት የነበረውን ታሪክ እንዴት እንደነበረ ያን ምስኪን ጨቅላ ህፃን ልጅም እንዴት እንዳገኘ ነው ምን አይነት ሁኔታ ላይ እንደነበረ እያንዳንዱን ነገር እንግዲህ እንደተከታተላችሁት ነው ማለት ነው። እንግዲህ ከዚህ ቀደም በነበሩት ቪዲዮቻችን ነገሩን በተወሰነ መልኩ ለማብራራትና ግልጽ ለማድረግ ሞክረናል ማለት ነው። እንግዲህ አሁን ዛሬ አንዲት ልጅን አግኝተናል። ይህች ልጅ ደግሞ ማለት እንደምታስታውሱት እንግዲህ ባለፈው ቪዲዮአችን ላይ መጨረሻ ላይ እንግዲህ እንዳያችሁት ጨቅላውን ህፃን ልጅ ይዛው የነበረችው ያንን አራስ ህፃን ይዛ የነበረችው እዛ ቤት ያገኘናት ልጅ ነች ማለት ነው። ያቺ በሻርፕ ተሸፋፍና እዛ አልጋ ላይ ቁጭ ብላ አቅፋው ልጁን የነበረችው ሴት እሷ ናት። በነገራችን ላይ ልጁን ለእናትየው መልሰናል። ልጁ አሁን በሙሉ ጤንነት ላይ እንደሚገኝ ያው ከሆስፒታልን በተደረገለት ምርመራ ያንዳንዱ ነገር ተጣርቶ በተደረገለት ምርመራ ልጁ በጣም ጤናማ እንደሆነ ያለበትም ሁኔታ በጣም አሪፍ ደረጃ ላይ እንዳለ እንግዲህ ዶክተሮቹ ነግረውናል። አሁን ከእናቱ ጋር ተገናኝቶ በትክክል ጡቱን እየጠባ ያለበት ሁኔታ ላይ ነው ያለውና ፈጣሪ ይመስገን ልጁን በጤና አግኝተነዋል። ምንም ሳይሆን አግኝተነዋል ማለት ነው። የሞገስ እህት በምን አይነት ሁኔታ ላይ ደብቃ እንግዲህ አስቀምጣው እንደነበረ ጊዜው ሲደርስ ለዛ ቤት እንደ አገልጋይም እንደ መስዋዕትም ሊሆን እንደነበረ ነው እንግዲህ ከካሜራ ጀርባ ብዙ ነገሮችን አውርተን ነበር እንግዲህ ከሞገስ እህት ጋር ማለት ነው። በጣም ሰፊ የሆኑ ነገሮችን አውርተን ተነጋግረን ነው እንግዲህ እሷንም አሁን ወደ ህግ ቦታ ወስደናታል። ህግ ማቆያ ላይ ያለችውና የተወሰኑ አንዳንድ መረጃዎችን እየተሰባሰበ ነው። እነሱ ሲጠናከሩ ሙሉ ለሙሉ ፍርድ ተፈርዶባት እሷም ወንድሟም ለህግ የሚቀርቡ ይሆናል ማለት ነው። እናትየው ደግሞ ያደረገችውን ነገር ህግ እያየው ነው። ቅጣተኛ ነች አይደል፣ ቅጣት ይገባታል አይገባትም የሚለውን እንግዲህ በራሱ ወስኖ የሚያስተላልፍ ይሆናል። ለጊዜው ግን ከልጇ ጋር ሆና ነገሩን ህግ እያጣራው ነው ማለት ነው። ምክንያቱም ልጇን መስጠት አልነበረባትም ነበረባት የሚለውን እሱን ያው ህግ እያጣራ ነው። በእንደዚህ አይነት ሁኔታ አሳልፋ መስጠት እሱ የራሷ መብት ነው። በእርግጥ ግን
እስቲ እሱን ያው ህግ እያጣራው ነው ብቻ። ለማንኛውም ዛሬ ግን እዚህ ልጁን ይዛው የነበረችው አንዲት ሴት ከኔ ጋር ትገኛለች ማለት ነው። ይቺ ሴት ለምን እሷ እዛ ተገኘች? ስለዛ ቤትስ የምታውቀው ዲቴል ነገር አለ ወይ? ለምን እሷ እዛ ቤት ውስጥ ተገኘች የሚለውን ከእሷ እያንዳንዱን ነገር እናጣራለን ማለት ነው። ምክንያቱም እዚህ ካሜራ ፊት ልናቀርባት የወሰንነው ከካሜራ ጀርባ ብዙ ነገር ተነጋግረናል። የተወሰኑ ነገሮች ስላሉ እኛም ለወደፊቱ ፍንጭ የሚሆነን ነገር ስለሰማን እንዲሁም ደግሞ እሷም ያላት ታሪክ ስላለ ያንዳንዱን ነገር እንግዲህ ለተመልካችም ለእኛም ማስረጃ እንዲሆነን ስንል እንግዲህ ካሜራ ፊት አቅርበን ልናወራት ወስነናል ማለት ነው። እስቲ በመጀመሪያ ደረጃ እንግዲህ ለእኔ ስምሽን አስተዋውቀሽኛል። አሁን ደግሞ ለተመልካችም እንዲሁም ደግሞ ለመረጃዬ ስምሽን አስተዋውቀሽ እንጀምራለን ማለት ነው። ማን ትባያለሽ? እኔ ቅድስት እባላለሁ። እሺ ቅድስት፣ እንግዲህ እዛ ቦታ ላይ ስናገኝሽ እዛ ጨለማ ቤት ውስጥ እንግዲህ ያንን ጨቅላ ህፃን ልጅ አቅፈሽ ይዘሹ ነው እንግዲህ ያገኘንሽ አይደል እንዴ? አዎ ልክ ነህ። አዎ የሌላን ግለሰብ ልጅ አንቺ እጅ ላይ ሆኖ የተገኘው እኛ እስካሁን ባለን መረጃ አንቺ እንደ ወንጀለኛ ነው የምትሆኙ ማለት ነው። ምክንያቱም የራስሽ ያልሆነ ልጅ ይዘሽ ስለተገኘሽ በምን ምክንያት ያ ልጅ አንቺ ጋር ሊገኝ እንደቻለ ትክክለኛውን ነገር ለኛ መናገር ከቻልሽ ከህግ ተጠያቂ የምትድኝበት ሊኖርም ይችላል፣ ወይም ደግሞ ህግ የራሱን ውሳኔ የሚወስንበት ሊሆን ይችላል ማለት ነው። ግን ያ ልጅ እንዴት አንቺ ጋር ሊሆን እንደቻለ ለእኔ እስቲ ማብራሪያ ትክክለኛውን ነገር ስጭ። ማስረዳት አስረዳለሁ፣ ግን እኔ ወንጀለኛ ለመሆኔን ግን እንድታቀልኝ እፈልጋለሁ። ወንጀለኛ ነሽ አይደለሽም የሚለውን ከምትናገሪ በኋላ እና እኛም ደግሞ ከማረጋገጫችን በኋላ ያንን ነገር የምንወስን ይሆናል። ግን አሁን ያ ልጅ አንቺ ጋር ለምን እንደተገኘ እዛ ቤት ምን ትሰሪ እንደነበረ እያንዳንዱን ነገር በዝርዝር ማወቅ እፈልጋለሁ። ያው እዛ ቤት አስረዳለሁ፣ ግን እባክህን እንድትሰማኝ እፈልጋለሁ። እሰማሻለሁ። ተነጋግረናል፣ ከካሜራም ጀርባ ተነጋግረናል፣ ብዙ ነገር አውርተናል። እንግዲህ አንድ ቀን እኛ ጋር አድርሻለሁ። እንግዲህ አሁንም በእኛው ጋር ያለሽው እና ከዚህ በኋላ እኛ ጋርም እንደዚህ በእንደዚህ አይነት ሁኔታ እየተንገላታሽ መቆየት የማትፈልጊ ከሆነ ዝርዝር ነገሩን ንገሪ። ስለዛ ቤት የምታውቂውን እያንዳንዱን ነገር ትነግሪኛለሽ። ህግ ደግሞ ሁኔታሽን አይቶ ነሽ አይደለሽ የሚለውን የሚወስን ይሆናል ማለት ነው። እሺ እነግርሃለሁ። እኔ እዛ ቤት የነበርኩት ልጅ ጠብቂ ተብዬ ነው። አንተ እንዳየኸኝ ነው። አንድ ህፃን ልጅ መቶ እዛ ጠብቂ ተብዬ ነው። እና በቃ እኔ እዛ ብር ለማግኘት ነው እዛ ያለሁት። በቃ ብር ስለሚያስፈልገኝ እዛ ልጅ ጠብቂ ተባልኩ። ሶ ለዛም ነው በቃ እዛ ልገኝ የቻልኩት እንጂ ወንድሜ አንተ እንደምታስበው አይደለም። እኔ ጥፋተኛ አይደለሁም። ጠብቂ ብር ለማግኘት ማለት በምን አይነት መንገድ ነው አንቺ ብር ልታገኝ እዛ ቤት የገባሽው? እኔ የገባሁት እዛ ቤት ልጁን እንድጠብቅ ብቻ ልጁን ብቻ እኔ በመጠበቄ ነው ያንን ብር እኔ ላገኝ የምችለው። ያ ብር ደግሞ እኔ በጣም ስለሚያስፈልገኝ ነው እዛ ቦታ የተገኘሁት። ኤልሽኔት እንደዚህ እየዋሸሽ አይደለም አሁን። ምክንያቱም ከዚህ በፊትም ከካሜራ በጀርባ ብዙ ነገር ስናወራ ነበር፣ ብዙ ነገር ስትቀባጥሪ ነበረ። እኔ አሁን በዚህ ሰዓት የማስፈልገው ሰው አለ፣ በዚህ ሰዓት እዚህ መሆን የለብኝም እያልሽ ብዙ ነገር ስትይ ነበር። አሁን ደግሞ መልሰሽ ሌላ ነገር እየነገርሽ ነው እና መዋሸት የለብሽም። ይኸውልሽ ከዚህ በላይ እየሰማኝ ቆይ፣ አይደለም እኮ እኔ እዚህ ጋር እያልኩ ያለሁት እኮ እኔ አሁንም ቢሆን እኮ የማስፈልገው ሰው አለ፣ እዛ ጋር እየጠበቀኝ ያለ ሰው እኮ አለ። አሁንም ቢሆን እንድትረዳኝ እፈልጋለሁ። አሁን ይኸውልሽ ገንዘብ እዚህ እኔ እኮ እዚህ በማደር እኮ ብሩ እኔ እኮ ስላስፈለገኝ እኮ ነው፣ በምክንያት እኮ ነው። ወንድሜ እንዳስረዳ ፍቃድልኝ እንዴ። ይኸውልሽ አሁን ምንም ሆነ ምን ወንጀልን በመደበቅ ራሱ ልትከሰስ ይቻለሽ። ምክንያቱም ያንቺ ያልሆነን ማለት የሌላ ሰው ልጅ አምጥተው እዛ ቤት እንግዲህ ሲያቆዩ መረጃን መደበቅ የለብሽም። የተሰረቀ ልጅ መሆኑን እንዳወቅሽ ለህግ አካል መጠቆም መቻል ነበረብሽ። ይህ ደግሞ እኔ አማራጭ ስላልነበረኝ ነው። በቃ ሌላ አማራጭ የለኝም። ለዛም ነው በቃ እዛ ጋ ግዴታ እዛ ቦታ ሄጄ ተገኝቼ በቃ ልጁ መጠበቅ ነበረብኝ። ምንም አይነት አማራጭ ስላልነበረኝ ነው። እሺ ከመጀመሪያው ጀምሮ ነገሩ እንዴት እንደሆነና እንዴት እዛ ቤት ከነሱ ጋር እንዴት ልትገናኝ እንደቻልሽ ዝርዝር መረጃውን ማወቅ እፈልጋለሁ። በቃ ይህ ሁሉ ነገር እየተፈጠረው አባቴ ነው። በቃ ለአባቴ ስል ነው እዛ ቦታ ላይ የተገኘሁት። ምን ማለት ነው? በቃ አባቴ እዚህ ታማሚ ነው። በቃ ከመጀመሪያው ላስረዳ እባክህን፣ ግን ስማኝ። እኔ ወንጀለኛ ለመሆኔ እንድትረዳኝ እፈልጋለሁ። ለዛም ይህን ታሪክ ምናልባት ከሰማ በኋላ ወንጀለኛ አይደለሽም የሚለውን ያርለው የምወስነው የምትናገሪው ነገር እና አንቺ ያለሽበት ሁኔታ ወንጀለኛ ነሽ አይደለሽም የሚለውን ነገር አይተን የምንወስን ይሆናል። ግን አሁን ትክክለኛውን ነገር ሳትዋሺ እያንዳንዱን በዝርዝር እንድትነግሪኝ ይፈልጋሉ። ከመጀመሪያ ጀምሮ እነዛን ሰዎች እንዴት እንዳወቅሻቸው፣ እዛ ቤትስ በምን ከነሱ ጋር ግንኙነት እንዳለሽ እና
እንዴት እዛ ቤት ልትገቢ እንደቻልሽ እያንዳንዱን መረጃ እፈልጋለሁ። ግን እባክን ወንጀለኛ አለመሆኔን ተረዳኝ። ወንጀለኛ ነሽ አይደል? ምን ስራሽ ነው የሚመስለው? እባክን በእናትህ እባክን፣ አይደለም በእናትህ እንድትሰማኝ እፈልጋለሁ። እንድንስማማ ከፈለግሽ እባክሽ ቁጭ በይ። ተነሽ እባክን በእናትህ፣ እኔ ወንጀለኛ አይደለሁም። ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። ጥቤና እናወራለን። ስራሽ ነው እኮ የሚወስነው። ወንጀለኛ ነሽ አይደለም የሚለውን ማለት ነው የምትናገሪው ነገር ይወስናል። ስለዚህ እያንዳንዱን አሁን ዝርዝር ነገሩ እንድትነግሪኝ ይፈልጋል። እባክን እሺ በቃ ውሸት አልፈልግም። ውሸት አልፈልግም። እሺ በቃ እንድትሰማኝ እፈልጋለሁ። አሁን ከሰማኝ በኋላ ግን እኔን እንደምትረዳ ከጀርባ ያሉትን ባልደረቦች እየሰሙሽ ነው። እያንዳንዱ ነገር ተናገሪ። እሺ በቃ ግን አሁን አንተ ይሄንን ከሰማ በኋላ ግን ለእኔ እንደምትፈርድ እርግጠኛ ነኝ። እኔ ወንጀል አለመኖሬን እንደምታረጋግጥ እርግጠኛ ነኝ። ወንጀለኛ አለመሆንሽን ማወቅ ብቻ እኔ እሱን አይደለም መስማት የምፈልገው፣ እንድታረጋግጭልኝ ነው የምፈልገው። እሺ በመጀመሪያ ገንዘብ ያልኩ ውሸቴን ነው። እዛ ጋ ገንዘቡ ብቻ ሳይሆን እዛ ጋ የተገኘሁት አባቴን ለማዳን ነው። እዛ ቦታ ግዴታ መሄድ ስላለብኝ ነው። እኔ መጀመሪያ ተማሪ። ስለዚህ ምንም ገንዘብ አይከፈልሽም? እንደዛ ማለት አይደለም። የተገኘሁበት ዋና ዓላማ ለገንዘብ አለመሆኑን ነው የምነግርህ። ኦኬ እሺ። እና ያኔ እኔ ልጅ ሆኜ ተማሪ በነበርኩበት ሰዓት ላይ አባቴ እዚህ ከጠንቋይ ጋር ግንኙነት ነበረው። ስለዚህ አንቺ አባትና ጠንቋያ ግንኙነት አላችሁ ያልሽኝ ነው? ይካድም ነበረ፣ አንዳንዴ ይሄድ ነበረ። እንደዚህ አይነት ግንኙነት እንዳለው አውቃለሁ። እና በቃ እሱ እዛ በነበረ ሰዓት ደግሞ ለእሷ ይካድማል ምናምን፣ እኔም ደግሞ ትምህርቴን እማራለሁ። በቃ እንደዛ ነበረ ኑሯችን። እናቴ አጠገብ የለችም። የት ነው ያለችው እናትሽ? እናቴ ሞታለች። 9ኛ ዓመቴ ሊሆን የሞተችው አባቴ ነው። እንደ እናትም እንደ አባትም ሆነ ያሳደገኝ። ስለዚህ አሁን ያለሽው ከአባትሽ ጋር ብቻሽን ነው የምትኖር የነበረው ነው? አዎ። እና ታዲያ አንቺ ምን ስትይ እዚህ ቆሻሻ ነገር ውስጥ ገባሽ? አማራጭ ስላልነበረኝ ነው። አባቴ አሁን ላይ ያለበት ሁኔታ ፓራላይዝድ ሆኗል። ማለት ፓራላይዝድ፣ እግሩ መንቀሳቀስ አይችልም፣ እጁን ለራሱ መንቀሳቀስ አይችልም። አሁንም አልጋ ላይ ጥዮን የመጣሁት። ለዛም ነበር በቃ እኔ ሰው እዚህ ይጠብቀኛል መሄድ አለብኝ እያልኩኝ በጣም ሳስቸግራቸው የነበረው። ታዲያ ምን ያገናኘዋል አንቺ እዛ ገብተሽ ከነሱ ጋር ከመስራትሽ ነው? ወይስ ገንዘብ እንከፍልሻለን ብለው? አይደለም ገንዘብነት ሳይሆን አባቴ እዛ በሚካድም ሰዓት ላይ ከጠንቋይ ጋር የሆነ የተፈጠረ ነገር አለ መሰለኝ። ከዛ እሱ በጣም በጠና ታመመብኝ። ቀስ በቀስ በጣም እየታመመ መጥቶ አሁን ፓራላይዝድ ሆነብኝ እንደነገርኩ። ስለዚህ አሁን አባትሽ አልጋ ቁራኛ ሆኖ ነው ያለው ነው የምትይኝ? አዎ። እና ግዴታ እኔ እዛ ደግሞ ሄጄ ማገልገል ነው። ግንኙነት ያለው አባትሽ ነው? አዎ። ስለዚህ አንቺ በምን ቤት እዛ ገባሽ ማለት በምን አይነት እንትን አንቺ እዛ ገባሽ? አባቴን ለማዳን ስል እሷን ማገልገል ነበረብኝ። ማን ነው ይሄንን ነገር የነገረሽ? እራሷ። እሱ ነው ወደዛ እንድሄድና እሷን ማገልገል እንዳለብኝ እሷ ናት የነገረችኝ። በዛ መንገድ ነው አባትሽ ማዳን የምችላለች። እኔ ቆይሽ ምን አጠፋው? አንቺ እሷን ሄደሽ ጠይቂያት አባትሽ መዳን የሚችለው አንቺ እኔ ቤት ስታገለግይ ነው አለችሽ ነው? አዎ በቃ አማራጭ አልነበረኝም። የሆነ ልጅ ጥለው የሆነ ልጅ የተጣለ ልጁን አላቅም። እኔ ስለ ልጁ አላቅም። ብቻ ይህ ልጅ ጠብቂ፣ ለሚመጣ ሰው ቡና ፊ ምናምን ከድሚ ይሉኛል እና ሁሉንም ነገር አረጋለሁ። በቃ መቼ ነው ልጁ አንቺ ጋር የመጣው? አንቺስ መቼ ነው እዛ ቤት የገባሽው? ልጁ ከመጣ በኋላ ነው የገባሽው ወይስ ከዛ በፊት ነው? አይ ልጁ ከመምጣቱ በፊት ነበረ። እዛ ቤት የገባሽው ልጁ ከመምጣቱ በፊት ነው ማለት ነው? አዎ። ምን ያህል ጊዜ ሆኖሻል? ወደ 5 ወር ያክል ሆኖኛል። እዛ ቤት ከገባሽ 5 ወር ምናምን ገደማ ሆኖሻል? አዎ። ስለዚህ አባትሽ ከታመመ 5 ወር ምናምን ሆኖታል ማለት ነው? አይ አባቴ ከታመመ ወደ 6 ወር ወደ 7 ወር ገደማ ይሆነዋል። ወደዛ ይጠጋል። እና በቃ እኔ እዛ ምንም አማራጭ የለኝም። አባቴን ቀን በቀን በቃ እየዛለ መብላት ለራሱ በግድ ነው የሚበላው። መንቀሳቀስ አይችልም። በዳይፐር ነው ያለው አባቴ። እና በቃ አማራጭ ስላልነበረኝ እስቲ እዛ ሴትዮዋ ጋር ልሂድ፣ እዛ አማራጭ ካገኘው ብዬ እሷ ጋር ሄድኩኝ።
ስለዚህ አንቺ በፊት እሱ እዛ እንደሚሄድ ስለምታቂ አባትሽ መታመሙን ስታቂ ቀጥታ ወደዛ ሄድሽ ማለት ነው። አዎ። ከዛ እሺ ምን ተፈጠረ? ከዛ እሷ አንቺ ልጁ ነሽ ወይ አለችኝ። ከዛ እኔ ደግሞ አዎ ስላት በቃ አባትሽ እንዲድንልሽ ከፈለግሽ እዚህ አብረሽኝ እኔ ማገልገል አለብሽ፣ እኔ መታዘዝ አለብሽ፣ እኔ ምልሽን ነገር እዚህ ጋር ካረግሽ አባትሽ ይድንልሻል አለችኝ። ምን ነበር እዛ ስታደርጊ የነበረው? እዛ ከገባሽ በኋላ ያው ብዙ ነገር ነበረ ማድረግ የነበረው። ካድም ነበረ፣ ቡና ለሚመጣ አፈላለሁ፣ ሰዎች አስተናግዳለሁ፣ ታዘዛለሁ። ይህንን ነገር ስታደርጊ እንደው ምንም አንቺ እንዴት እንትን ጥያቄ እንዴት አልፈጠረብሽም? ማለት 5 ወር ሆኖ አልሽኝ። 5 ወር ሙሉ አባትሽ መዳን ካልቻለ እንዴትስ ጥያቄ ልታቀርቢ አልቻለሽም? አይ ሴትዮዋ በጣም ብዙ ነገር እንደምታረግ ስለምሰማ በቃ እምነት ነበረኝ። ስለዚህ ካሁን ይሆናል እያልሽ እስካሁን ስታገለጊ ቆየሽ ማለት ነው። አዎ በቃ። ልጁስ አንቺ ጋር ከመጣ ምን ያህል ጊዜ ሆነ? ልጁ በጣም ቅርብ ጊዜ ነው፣ ወደ 2 ወር ገደማ ሆኖታል ከመጣ። ስለዚህ 2 ወር ምናምን ሆኖታል ልጁ ከመጣ። አንቺ ከዛ በፊት ታገለጊ ነበር፣ በመሀል ነው ልጁ የመጣው። ምን ብለው ነው የሰጡሽ? ልጁን ሲሰጡሽ ልጁን ተንከባከቢው፣ ጠብቂው ብለው ልጁን ሰጡ። ገና አልጠየቅሽም? ምንድነው ለምንድነው ብለሽ? አይ ያልጋ ቁራኛው አባቴ እያለ እንዴት ነው እዚህ ጋር እኔ የምጠይቀው? እሱን እዚህ ጋር እንዲድልኝ እኮ እንፈልገው እዚህ ጋር እኔ ምን አስጠየቀኝ? ምንም ቢሆን ጥያቄ ሊፈጥርብሽ ይችላል እኮ አይደል? የማንን እንግዲህ ገና ያጨቅራ ህፃን ልጅ ነው፣ አራስ ህፃን ነው። እኔ እዚህ ጋር ያለሁበትን ነገር አትረዳኝም እንዴ? አባቴ እኮ ነው እዚህ ጋር ያለው። እዚህ ጋር ደግሞ እኮ የሌላ ሰው ህፃን ልጅ ነው ያለው አይደል? መጠየቅ ነበረብሽ እኮ። አውቃለሁ፣ ግን በቃ መንከባከብ ብቻ ስላሉኝ በቃ እኔ እዚህ ጋር ምንም ነገር አላሰብኩም። እሺ ብቻ ነው ያልኩት። እምቢ ማለት እኮ አይቻልም። እንዴት እኔ እዚህ ጋር አባቴ እያለ እዚህ አልጋ ቁራኛው አባቴ እያለ እንዴ ካለ እሱ ምን ይሆንብኛል? እሱ እኮ አይድንም ማለት እኮ ነው። እኔ እዚህ ጋር ጥያቄ ከፈጠረ ነበሩሽ። አባትሽን ሆስፒታልም ምንም መውሰድ ትችይ ነበረ። አንቺ ቀጥታ የመጣችልሽ ሀሳብ እሷ ብቻ ስለሆነች እንጂ ለአባትሽ ሌላ ብዙ አማራጮች። ቆይ አሁን አባትሽን በዚህ ሰዓት ማን ነው ታዲያ የሚያስተዳድረው? ማን ነው እየኖረ ያለው? እኔ ነኝ። ለአባቴ እኮ እኔ ነኝ አንድ ልጅ ያለው። ስለዚህ አሁን አባትሽ ብቻውን ነው ያለው ማለት ነው? ብቻውን አይደለም፣ ከኔ ጋር ነው ያለው አብሬው። አሁን እዚህ እኛ ጋር ባለሽበት ሰዓት አሁን ማንም ካጠገቡ የለም ነው? ማንም እኮ የለም። ስለዚህ አሁን የሚንከባከበውም አሁን የሚጠብቀውም የለም እያልሽ ነው? አዎ ማንም የለም። በቃ እኔ ብቻ ነኝ ያለሁት። እንደነገርኩ እኔ ነኝ እንግዲህ አንድ ልጁ። ስለዚህ በቃ አማራጭ የለኝም። ምንድን ነው ታዲያ እየሰራሽ የምታስተዳድር የነበረ? እዛ በቃ እሷ ጋር እውልና አባትሽ እንደዚህ ከመሆኑ ማለት እንትን በፊት እንግዲህ ታሞ በነበረ ሰዓት መጀመሪያ ወር ላይ እሷ ጋር ከመምጣት በፊት እንዴት ነው የምታደርጊ የነበረው? እኔ የኮሌጅ ተማሪ ነበርኩ። ተማሪ ነበርሽ? አዎ። እና ቀን እየሰራው ማታ ነበረ መማረው እና አባቴን እኔ ነበርኩ በቃ ያለውን ነገር ማግዘው። በቃ እኔ ነበርኩ ማስተዳድረው የነበረው። ከዛም በኋላ እሱ አሁን እንደዚህ በጠና ታሞ ፓራላይዝድ ከሆነ በኋላ ግን አማራጭ የለኝም። እሷ ጋር መሄድ ስለነበረብኝ በቃ ምርጬን ወደ እሷ ጋር አደረኩኝ። ምን ልሁን? እሺ እዚህ ጋር አሁን ሆስፒታል ላልከው እንዴት ሆኖ? ስለዚህ አሁን አባትሽ ማንም የለውም እያልሽ ነው። አንቺም ደግሞ እዚህኛ ጋር ካደርሽ እንግዲህ ውድ ተመልካቾቻችን ያው አሁን አባትየውም ያለበት ሁኔታ ስለማናቅ፣ ስለዚህ ይህ እንግዲህ አባት በሰዓት ሰው ስለሚያስፈልገው ቶሎ ወደዛ ቤት መሄድ መቻል አለብን ማለት ነው። አዎ እባክህን አባቴ ይዛ። እየዋሸሽኝ ከሆነ ግን ይሄ ነገር ውሸት ቢሆን? ኧረ ውሸት አይደለም፣ እባክህን ተረዳኝ። እንዴት ነው እንደዚህ አይነት ሁኔታ ላይ መዋሽ? እንዴት ነው በአባቴ ላይ እንደዚህ መቀለድ ነው እንደ የሚመስል? ይኸውልሽ እኛን ወጥመድ ውስጥ ለመክተት ወይም ደግሞ ሌላ ነገር እያሰብሽ ከሆነ ይኸውልሽ እመኚኝ፣ ይኸውልሽ እነዚህ ከጀርባ የሚታዩሽ ባልደረቦቼ በሙሉ ብዙ ልምድ ያላቸው ናቸው። አይደለም እንዴት ነው እኔ እንደዛ ማረገው? እንዴ እየነገርኩ እኮ ነው። እኔ እሷ ጋር እዛ በምካደማለው እዛ እንትልና ከዛ እነሱ እዛ በሚሰጡኝ እዛ ሳንቲም ምንም በሚሰጡኝ ነገር ይዤ እየሄድኩ ደግሞ አባቴን ሄጄ ዳይፐር ምንም እየገዛው የሚበላውንም ነገር እየሰሩኝ አበለዋለሁ። ስለዚህ አንቺ እነሱ ጋር በምታገለጊ ሰዓት ወደ ቤትሽ እየተመለሽ ደግሞ ድጋሜ ለአባትሽም ደግሞ እንክብካቤ ታደርጊያለሽ። እዛ ልጁንም ተንከባከቢ ነበር ማለት ነው? አዎ በቃ እንደዛ ነበር የማደርገው። ከጠዋት በሌሊት ነው እሷ ጋር እንድሄድ የምትፈልገው። ስለዚህ በጠዋት ትሄጃለሽ እና አባትሽ ምሳ ምናምንስ ማን ነው የሚሰጠው? እሄዳለሁ እኮ አልኩ። ትመለሻለሽ ደግሞ ድጋሜ ለምሳ? አዎ እኔ ነኝ ያለሁት። ማን ነው ማታ ትመለሻለሽ? አዎ በቃ ማታ እዛው ነው የማድረው። ቤትሽ? ቤቴ ነው የማድረው። እኔ እዛው ነው የማድረው። ስለዚህ ድጋሜ ደግሞ በጠዋት ተነስተሽ ወደ ሴትዮዋ ጋር ትሄጃለሽ ማለት ነው? አዎ በሌሊት እዛ ሄዳለሁ። ከዛ እሷ ጋር ያው እንግዲህ መካደሙን እዛ ማገልገሉን ሁሉን ነገር እንትን ካልኩ በኋላ ደግሞ አባቴን ደግሞ እየሄድኩ ምናምን ነገር አየዋለሁ። ምክንያቱም እዚህ ጋር እንደነገርኩ አልጋ ቁራኛ ነው። እዚህ ጋር ማንም የለንም። አባቴ እዛ ቤት ለብቻው ነው የሚቀመጠው።
በቃ አንድ ያለሁት እኔ ስለሆንኩኝ በቃ አማራጭ ስለሌለኝ በቃ እንደዚህ እያደረኩ ነው እንግዲህ ህይወቴን እየኖርኩ ያለሁት። አሁን እንግዲህ እዚህኛ ጋር አንድ ቀን አድረሻል ማለት ነው። እንግዲህ ትላንትና ካገኘንሽ ጀምሮ እዚህኛ ጋር ነው ያደርሽው። ስለዚህ አሁን አባትሽ ያለበት ሁኔታ ምን እንደሆነ ምንም የሚታወቅ ነገር የለም ማለት ነው። አሁን እኔ እኮ እየነገርኩ ነው። አሁን ወደዛው እንሄዳለን። ነገር ግን ሌላ ነገር አስበሽ ወይም ደግሞ ሌላ ነገር እያሰብሽ ከሆነ ውርድ ከራስሽ። የሚፈጠረው ነገር የከፋ ነው የሚሆነው። ኧረ አባቴ እንዴት ነው እኔ አባቴ ላይ እንደምቀልድ የምታስበው? ሴትዮዋ ጋር ያለሽ ምን አይነት ነገር ነበር ሲፈጠር የነበረው? በቃ ልክ እንደ ማንኛውም እንትኖች ይመጣሉ። ስለዚህ በጣም እዛ ቤት የሚመጡ ብዙ ሰዎች አሉ ነው የምትይው? አዎ በጣም ብዙ ሰዎች አሉ። እሷ እኮ በጠባቂ ነው ያለችው በጣም ከመምጣታቸው የተነሳ በቃ እና እዛ እኔ ቡና አፈላለው እዛ ይካድሙላታል። ልጁን ደግሞ ጠብቂ ነው የምባለው እና ደግሞ የሆነ አውሬ አለና ለሱ ምናምን ነገር እሷ ብቻ እየሄደች ምናምን እንትን ትላለች። እና ታዲያ አሁን ስለዚህ ይሄን ነገር እያደረግሽ ያለሽው አባትሽን ለማስታመም ምንም ለማለት ስትይ ነው ማለት ነው እንግዲህ? አዎ በቃ እንደዛ ነው። አሁን እሷ ደግሞ አሁን ላይ የለችም። እሷ አዎ ከሄደች ቆይታለች። ወደ 1 ሳምንት ያክል ሆኗታል። እና በቃ እንግዲህ ወደ ተመልካቻችን ያው እንደምትመለከቱ ነው እንግዲህ ሳሚና ተሙ እሷን ለመፈለግ እንግዲህ ቢሾፍቱ እንደሄዱ እናውቃለን። ስለዚህ ልክ ነው ከሄደች ሳምንት አካባቢ እነሱም እንግዲህ ሳምንት ኦልሞስት ሊሞላቸው ነው መሰለኝ። ስለዚህ ሴትዮዋም እዚህ የለችው ሳምንት ሆኗታል ለምትዩ? አዎ እሷ ከሄደች ሳምንት ሆኗታል። ታዲያ ማን ነው አሁን ነገሮችን እያስተባበረና ስራውን እየሰራ ያለው? የእሷ ሰዎች አሉና ትእዛዝ ትሰጣቸዋለች እና ስለዚህ አሁንም በስልክ ይገናኛሉ ነው የምትዩ? አዎ አውሬውንም እነሱ ይቀልቡታል። እኛም እንግዲህ እርስ በእርሳችን የሚደረገውን ነገር እሷ ትእዛዝ በሰጠች መሰረት እናደርጋለን። እሷ ባትኖርም ያው ስራው እንደቀጠለ ነው። ስለዚህ ስራው እንዳለ እንደነበረ እየቀጠለ ነው ማለት ነው። እሷ ግን የለችም። እሷ ከሄደች ቆይታለች። ለምን እንደሆነ ባላቅም ግን እሷ እዚህ ከሆነች ቆይታለች እና ለዛም ምንም ችግር የለም። እንግዲህ ወደ ተመልካቻችን እሷ ካለችበት ከገባችበት ከየትም ነሳሚና ተሙ እንግዲህ ካለችበት እንግዲህ ከጉድጓድ ውስጥም ገብተው ቢሆን እንደሚያመጧት እርግጠኛ ነኝ። እኛም ደግሞ በዚህ በኩል ያለውን ደግሞ ነገሮችን እያጠራን እንቆያለን ማለት ነው። እንግዲህ ወደ ቤትሽ እንሄዳለን። ከዛ በፊት ግን አባትሽ እንዴት ይሄንን ነገር ፈቅዶ እንዴት እዛ ቤት እንድታገለጊ ራሱ ተስማማ? ሲጀምር አባቴ አያውቅም ማለት? አባቴ የሚያውቀው ልክ እንደ በፊቱ ቀን እየሰራው ማታ ማታ እንደመማር ነው የሚያውቀው። ስለዚህ አባትሽ አሁን አያውቅም አንቺ እዛ ቤት እንደምታገላጊ እንደምትማሪ ነው የሚያውቀው ነው? አያውቅም። እባክህ እንዳትነግረው እሺ። ለማንኛውም ነገሮችን የምናጣራ ይሆናል። እውነት የእሱ አባት እዛ ቤት ነው ያለው? እውነት አልጋ ቁራኛ ሆኖ ነው ያለው ተኝቶ ነው ያለው የሚለውን አሁን ነው ሄደን የምናጣራ ይሆናል ማለት ነው። ምክንያቱም አሁን እሷኛ ጋር ስላደረች በሰዓት ማንም የሚረዳው የሚያግዘው ከሌለ ያለበት ሁኔታ መቼም መገመት የሚከብድ አይመስለኝም። ስለዚህ አሁኑኑ ባልደረቦቼም እንግዲህ የሚያስፈልጉትን ነገሮች በሙሉ ያዙና ወደዛው ቤት የምንሄድ ይሆናል ማለት ነው። ሁላችሁም እቃችሁን ሰብስቡና እንግዲህ ወደዛው የምንሄድ ይሆናል ማለት ነው። የሚያስፈልጉትን ነገሮች በሙሉ ያዙ። ስለዚህ እዛው እንሄዳለን። ሌላ ነገር መቼም እንዳላሰብሽ ተስፋ አደርጋለሁ። የኔ ባልደረቦች እንግዲህ በደንብ ተዘጋጁና ነገሮችን እያጣራን እንገባለን ማለት ነው ወደ ተባልነው ቦታ ላይ። ስለዚህ ግን እንዴት አባትሽ አሁን በዚህ ሰዓት ላይ እንዴት የሚጠይቀው ሰው አይመጣም? ማንም ሰው ማለት ስላንቺስ እንዴት አይነግሩትም? እዛ ካዳሚ ከነበረ እዛ አገልጋይ ከነበረ ሌሎችስ እንዴት አይጠይቁትም? እንደ ቆሻሻ እኮ አውጥተው እኮ ጥለውታል። ማንም የሚያስታውሰው የለም። በቃ ማለት እዛ ብዙ ጊዜ እኮ አገልግሏል እኮ። እንደዛ ከማገልገሉ አንፃር ይሄኔ ወይ ብዙ ሰዎች መምጣት መጠየቅ ነበረባቸው፣ ወይ እሷ ሰዎችም እንግዲህ ቢሆን መጠየቅ ነበረባቸው። እንዴት ማንም ሊጠይቀው አልመጣም? አይ በቃ እንደ ቆሻሻ ጥለውት በቃ እንትን እንዳሉ ነው የማውቀው። እና የሆነ እምቢ ሳይል አይቀርም። በቃ እንደዚህ አይነት ነገር አቆማለሁ ምናምን ካላቸው በኋላ ነው እንግዲህ እሱ ላይ እንደዚህ አይነት ነገር የተከሰተበት። ስለዚህ ሊያቆም ካሰበ በኋላ ነው እሱ እንደዚህ ሽባ የሆነው ማለት ነው? አዎ እንደዛ ነገር ነበረ። አዎ እንደዛ ነው። እሺ ምንም ችግር የለውም። ነገሩን የምናጣራ ይሆናል። ሁላችሁም እንግዲህ እንደተነጋገርነው እቃችሁን ሰብስቡ እንሂድ። ውድ ተመልካቾቻችን እዛው የእሱ አባት ምን አይነት ሁኔታ ላይ ነው ያለው፣ የእውነት አልጋ ቁራኛ ሆኖ ነው ያለው የሚለውን ያንዳንዱን ነገር እንግዲህ ለእናንተ የምናቀርብ ይሆናል ማለት ነው። አብራችሁን ቆዩ። ካሜራማን ኑ። ወይኔ ኧረ ቤቱ አንዴ ካሜራውን አጥፋው። አንዴ ቤቱ ቆሽሿል። አጥፋው ካሜራውን አንዴ እናጸዳዳውና እንመለሳለን። አንዴ አጥፋው። አንዴ አጥፋው ካሜራውን። ተረጋጉ ጋሼ፣ መረጋጋት መቻል አለቦት። እንግዲህ ወደ ተመልካቾቻችን መተናል። ቆይ የት ሄደሽ ነው? እኔ እኮ ተጨነኩ። አልጋ ላይ እንደዚህ ሆኜ የት ጥለሽኝ ትሄጃለሽ? ልጄ ቅድስት ምን ነክቶሽ ነው?
ደግሞ እነሱ እነማን ናቸው? ከየት ነው ይዘሽብኝ? ተረጋጉ ጋሼ። ምንድን ነው ሰላም አይደለም? ሰላም ነው። ታሪኩን ነገሩን እናስረዳውታለን። ምንም ችግር የለም። ጋሽ ረታን ያልሽኝ አይደል? ስማቸው ጋሽ ረታ። አባቴ ተረጋጋ፣ በእናትህ እንዳያምህ። በቃ ተረጋጋ። ይኸውልህ የመጡ ሰዎች ናቸው፣ ጥሩ ሰዎች ናቸው። አይ ሰው እጅ ላይ መውደቅ። አይዞት ጋሼ። እኛ ልንረዳችሁ የመጣን መልካም ሰዎች ነን። ያው ከሚዲያዎች ጋር የምንሰራ ሰዎች ነን እና እንዲህ ብዙ የተቸገሩ ሰዎችን እንዲሁም ደግሞ የተጎዱ ሰዎችን እንደግፋለን፣ እንረዳለን እና ከዛም አንጻር ነው። አይዞት ጋሼ። የሰው እጅ ላይ ወደኩኝ ምናምን እያሉ ጸጸት እንዲሰማዎት አይደለም። እኔማ ልጄ ከሄደች አንድ ቀን አለፋት፣ ምን ውስጥ ገባች ብዬ ወይ ሰው የለም መነሳት አልችልም፣ ሰውነቴ አይሰራም። ያስባል ብለሽ እንኳን ትንሽ አታስቡም? እሷም ችግር ውስጥ ሆና ነው ጋሽ። ነገሩን እያንዳንዱን ነገር አስረዳውታለሁ። ምን ሆና ነው? ምን ሆነሽ ነው ቅድስት? ነግሮታለሁ። ቆይ ጋሽ ተረጋጉ። በመጀመሪያ ደረጃ ተረጋጋ። እንዲያማባቲ እንግዲህ ውድ ተመልካቾቻችን ያው ስንገባም እንግዲህ መልከት እንደቻል ነው ትንሽ ቤቱም ተበለሻሽቶ ነበር። እሱን አስተካክለን እንግዲህ ከሰዓታት በኋላ ነው አሁን ተመልሰን የመጣ ነው ማለት ነው። አጣጥበን ነገሮችን አስተካክለን እንግዲህ ተመልሰን መተናል ማለት ነው። ያው አንድ ቀን እዚሁ በማደራቸው ብዙ ነገር ተፈጥሯል። እንግዲህ አሁን አንዳንድ ምግብም አብልተን አጠጥተን ነው እንግዲህ የመጣ ነው። በጣም ይቅርታ ጋሼ። እንግዲህ በእኛ ምክንያት ነው ልጆት እኛ ጋር የነበረችውና ነገሩን እያንዳንዱን ነገር አስረዳውታለሁ። ይረጋጉ። አሁን መጀመሪያ መረጋጋት መቻል አለቦት። አይዞት። አሞታል አይደለ? አሞኛል፣ ታምሜያለሁ። ከባድ ነው። ለሰውም ግራ የሚገባ ነው። ለመናገርም ከባድ ነው። ያለችኝ ነች ልጅ ናት። እሷም ከስሬ አጠፋም። እሷም እንግዲህ ቤት ምግቤንም ቤቱንም ለመጥረግ እንደሆነ እሷ ናት የምትንከባከበኝ። እሷ ስትርቅ ምን መሆን እችላለሁ? ምንም ማድረግ አልችልም። አሁን እኮ ተመልሳ መታለች። የተፈጠረውን ነገር እያንዳንዱን ነገር ሳስረዳውት ነገሩን ይረዱታል ብዬ አስባለሁ እና በጣም ይቅርታ ለተፈጠረው ነገር፣ ለሆነው ነገር በጣም ይቅርታ ጠይቃለሁ። ምንድነው አስጨነቅሽኝ ቅድስት? ምን ሆነሽ ነው? ይሄው ይዋት ጋሼ፣ ይሄው ሙሉ ጤነኛ ነች፣ ደህና ነች፣ ምንም አልሆነችም። ሀሳብ አይግባውት ጋሼ፣ እንደዚህ መጨነቅ የለቦትም። እሺ ተረጋጉ ጋሼ። እሺ አቶ ረታ እንግዲህ ያው ብዙ ነገር ነግራኛለች ልጆት። እንግዲህ ሁሉን ነገር ኦልሞስት ከሞላ ጎደል የተወሰነውን ነገር ተረድቻለሁ ብዬ አስባለሁ እና ከርሶም ደግሞ አሁን አንዳንድ ጥያቄዎችን መጠየቅ እፈልጋለሁ እና በመጀመሪያ ደረጃ እንዴት ነው ለኔ ጥያቄን ለመመለስ ምናምን ዝግጁ ኖት ወይስ ትንሽ ጊዜ የሚያስፈልጉት ከሆነ ትንሽ ጊዜም ሰጥቼ እንትን ማለት እችላለሁ? ማለት አንተ ከየት ነው የመጣኸው? ማን? ምነግርህ ችግር የለውም ግን ትንሽ ማወቅ ስላለብኝ ነገሩን ላስረዳዎት። እኔ መርማሪ ጋዜጠኛ ነኝ። እንግዲህ ያው እንደሚያዩት ካሜራም አለ ከጀርባም እንግዲህ የኔ ባልደረቦች አሉና እኔ መርማሪ ጋዜጠኛ ነኝ። የተበደሉ ሰዎችን ፍትህ እንዲያገኙ እናደርጋለን። በዳዮችን ደግሞ ዋጋቸውንና የእጃቸውን እንዲያገኙ እናደርጋለን እና እኛ ከህግ አካላቶች ጋር የምንሰራ የህግ ሰዎች ነን ማለት ይቻላል። የህግ ሰዎች ነን፣ ብዙ ነገር ማድረግ የምንችል ሰዎች ነን እና እርስዎን ለመርዳት ነው እንግዲህ አሁን ወደዚህ ማመጣጣችን። እሺ ፈጣሪ ካመጣልኝ እንግዲህ እሱ ሊረዳኝ ቤቴ ድረስ ሰተት ብላችሁ ከመጣችሁ መልካም ሰዎች እንደሆናችሁ ፈጣሪ ያዘዛችሁ እንደሆናችሁ ይገባኛል። እሺ ምንም ችግር የለም። አይዞት እንግዲህ ችግር የለም። አይዞት ትንሽ እንደው አቅም የሚያገኙ እኮ ነው። በርታ ካሉ አንዳንድ ጥያቄዎችን ልጠይቅዎት ስለፈለኩ ነው። የተፈጠሩ ነገሮች አሉ። እንዲሁም ደግሞ ልጆትም የተወሰነ ነገር አስረድተኛለች፣ ግን ከእርሶ በዝርዝር እያንዳንዱን ነገር ማወቅና መስማት እፈልጋለሁና በመጀመሪያ ደረጃ አሁን ላይ ላድርግ ወይስ ጥያቄዎቹን ወይስ ደግሞ ትንሽ ጊዜ መውሰድ ይፈልጋሉ? ችግር የለም። በተቻለኝ መጠን ሞክራለሁ። ችግር የለም። እሺ እስቲ ያመጣንላችሁን ጁስ አምጡና ትንሽ ቀመስመስ ያርጉና
ኧረ መቸገር አልነበረባችሁም ችግር የለውም ጋሼ። እኮ። እችን ነገር እስቲ ጠጡ፣ ቀና በሉና ቀስ በል ቀስ፣ አይዞህ። አንዴ ካሜራውን አጥፋልኝ፣ አንዴ ተመልሰን እንመለሳለን። እችን ጠጡ እስቲ። አጥፋው ካሜራውን፣ አንዴ አጥፋው፣ አጥፋው ካሜራውን፣ አንዴ እንመለሳለን። ውድ ተመልካቾቻችን እንግዲህ ተመልሰን መተናል ማለት ነው። ትንሽ የሚቀማመሱትም ነገር ሰጠን፣ ጉልበትም እንዲያገኙ ያው ትንሽ አንዳንድ ጥያቄዎችን ልንጠይቃቸው ስለሆነ ጉልበትም እንዲያገኙ በሚል አንዳንድ ነገሮችን እኛም ይዘን የመጣነው ነገሮች ስላሉ እነሱን ነገር ሰጠን። እንግዲህ አሁን ቃለ መጠይቅ ለማድረግ ተስማምተዋል አይደል ጋሼ? እሺ እንደው በርታ ይበሉና ትንሽ አንዳንድ ነገሮችን ልጠይቆ ተፈልጋለሁና ከልጆትም ብዙ ነገር ጠይቄያለሁ፣ ብዙ ነገርን ተገንዝቤያለሁና ልጆት እንግዲህ እንደነገረችኝ ከሆነ ይሄ ነገር የመጣቦት አንዲት ጠንቋይ እንዳለችና በሷ ምክንያት አይ ነገረች። አዎ ትንሽ አስረድታኛለች ታሪኩ እኮ የራሳችን የቤታችን ገበና ነበረ። አዎ ግን አሁን እንዲህ ከሆኑ በኋላ መደበቅ የለቦትም ጋሽ። አሁን እኮ የአልጋ ቁራኛ ሆነዋል፣ አልጋ ላይ ወድቀዋል፣ በሰው እጅ ላይ ነው ያሉት። እንግዲህ ጋሽ ረታ አሁን እንደዚህ እንትን ማለት የለቦትም አይደል እንዴ? ነገሩ እኮ ይፋ መውጣት፣ ወንጀለኛም ካለ ደግሞ መጋለጥ ነው ያለበት እንጂ ነገሩ ተሸፋፍኖ መቅረት የለበትም አይደል እንዴ? የራሳዬ የቤቴ ገበና ነበረ። ምን ያደርጋል፣ እኔ ብሞትም እንደው ብሞትም እንኳን ይሻለኝ ነበር። ምን ያደርጋል፣ እሷም ተጨንቃ ነው ልጄ። አይ እንግዲህ ምን ይደረጋል፣ ምን ይደረጋል። አይዞት፣ መታከምም ካለቦት እኛን ለማሳከም እንግዲህ ፈቃደኛ ነን። መታከም ባለቦት ደረጃ ልክ ሄደን እንዲታከሙ እናደርጋለን እና ነገሮች እናመቻቻለን፣ እንደሚሆኑ እናደርጋለን። ምንም ሀሳብ አይግባውት። ግን እንደው ከርሶ ነገሩ መረዳት ፈልጋለሁ፣ እንዴት ይሄ ነገር እንደተፈጠረ። እንግዲህ ልጆት በትንሹ የምታውቀውን ነገር አስረድታኛለች እና በፊት ጠንቋይ ቤት ያገለግሉ እንደነበረ ያንንም ደግሞ ነገር እሷን ግምቷን የነገረች ያንንም ነገር ለማቆም ሲያስቡ ይህ ነገር እንደሆነ ነው እሷ የምታስበው። እና እስቲ እንደው ነገሩን ከርሶ መስማት ብችል። አይዞት አይዞት። አይ ለሰሚውም ግራ ነው፣ ለሰሚውም ግራ ነው። አዎ ምን ታደርገዋለህ እንግዲህ። እስቲ ንገሩኝ፣ ይህ ነገር እንዴት ነው የሆነው? እሷ ጋስ በመቼ ነው ሲያገለግሉ የነበሩት? የምር ያቺ ጠንቋይ ነች እንዲያደረገችሁት? እኔ አይ ባልናገረው እኔ ደስ ይለኝ ነበር። አይ እስከ ለተሞቴ እስከ መቃብሬ ይዤ ቦርድ ደስ ይለኝ ነበር። ጋሼ ነገም እኮ ቀን ነው። ነገም የተሻለ ነገር ሊመጣ ይችላል። ነገ ደግሞ ቆመው የሚሄዱበት ከዚህ ነገር ወጥተው ከልጆት ጋር እየተሳሳቁ ልጆትን ደግፈው እንትን የሚሉበት ይኖራል እና እንደዚህ ማለት አይጠበቅቦትም። ገና እንግዲህ ብዙ ነገር ይፈጠራል ከዚህ በኋላ ማንም አያውቅም፣ ፈጣሪ ነው ነገር የሚያደርገውና ስለዚህ እንደዚህ ማለት አይጠበቅቦትም። እባክዎትን ነገሩን ለእኔ ያስረዱኝ። ሁሉም ነገር መፍትሄ ያለው ከፈጣሪ ጋር ይሁን። እስኪ እውነት ይሆናል ብለህ ነው? እውነት ቆሜ እራመዳለሁ ብለህ ነው? በፈጣሪ ካመኑ ምንም ነገር ይቻላል ብዬ ነው የማስበው። እባክዎትን ነገሩን ያስረዱኝ። ምን እንደተፈጠረ፣ እንዴትስ እቺ ሴት እንደዚህ እንዳደረገችሁት ነገሩን በደንብ ማወቅ እፈልጋለሁ። ምክንያቱም ያቺ ሴት እኛ ላይም በጣም ብዙ በደል አድርሳለች፣ ወንጀለኛ ነች እና ከፍል አድርጎት እንዴ ጥሩ ነው ያለሁት። ያቺ ሴት ወንጀለኛ ስለሆነች እኛ የምንፈልጋታል። እባክዎትን የሚያውቁትን ነገር ይንገሩኝ፣ አይደብቁኝ። ያቺ ሴት እንደው የዋዛ እንዳትመስልህ አገሩን በሙሉ በቁጥጥሯ ስር ያዋለችው ስትፈልግ የፈለገችውን ያረገች፣ ማንም ከልካይ የሌላት በፈለገችው ነገር አዛ ሰውን በቁጥጥሯ ስር ማኖር የምችል ከባድ
ሰው ናት። ስለ እሷም መናገሩ በራሱ ምን ያህል ዋጋ እንደሚያስከፍል አሁን እኔ ራሴ አሁን ስናገር ለመናገር ራሱ ድፍረቱ ያንሰኛል። ምናልባት አጠገቤ ራሱ ልትኖር ትችል ይሆናል። አይዞት ጋሼ፣ እሷን አሁን እኛ በቁጥጥር ስለማድረግ እንግዲህ የምንችለውን ጥረት እያደረግን ነው። እኔም ባልደረቦች እንግዲህ የኔ ጓደኞችም ተሙና ሳሚ የሚባሉ እንደኔው ስራ የሚሰሩ ባልደረቦች አሉና እነሱም አሁን እሷ ያለችበትን ሁኔታ እያፈላለጉን ያሉትና ቢሾፍቱ ሄዳለች ተብሎ እንግዲህ ቢሾፍቱ ሄደዋል። እነሱም እንግዲህ እሷን ፍለጋ ምንም ችግር የለም፣ እርግጠኛ ነኝ በቅርብ ጊዜ በቁጥጥር ስር እንደሚያውሏት ከዚህ ስራዋ እንትን ብላ ማረሚያ ቤት እንደምትገባ እርግጠኛ ነኝና እባክዎትን ሳይፈሩ ምን ሳይሉ ነገሩን በደንብ ያስረዱኝ። ይህ ነገር እንዴት ሊፈጠር እንደቻለ እንዴት እርሶ እዛ ቤት እንደገቡ እያንዳንዱን ታሪክ እባክዎትን መስማት እፈልጋለሁ። እሷ እኮ ቢሾፍቱ ብቻ አይደለም እኮ የእሷ ኑሯ ብዙ ቦታ ነው። አገሩ በሙሉ የእሷ ነው። ስትፈልግ ሐዋሳ መኖሪያ ነው። ቢሾፍቱ መኖሪያ ነው። ደብረ ዘይትም እዛው ናት። ጅማ መግሏ ነው። ሰው በሙሉ ንብረቷ ነው። ያለችበትን ተቆጣጥረን ያለ ነው። እሱም ችግር የለም። ለእኛ የጣሉት እሷ ያለችበትን አፈላልጎ ማግኘት ለእኛ የጣሉትና ይህ ነገር ግን እንዴት እንደተፈጠረ እባክዎትን ይንገሩኝ። ምክንያቱም ገና አሁን ከዚህ በኋላ ብዙ ነገር ይጠብቀኛል። ብዙ የምሰራቸው ስራዎች አሉና እባክዎትን ነገሮችን አፈጣጥነን ቶሎ ነገር ብንል መልካም ነው ብዬ አስባለሁ። እሺ እውነት ግን ትወጣዋለህ? ምንም ችግር የለም። አቅም ችለህ እናንተ የምትወጡት ይመስላችኋል? ነገሩ ከህግም በላይ ነው። ከባድ ነገር ነው። ምክንያቱም የሌለችበት ቦታ የለም። ግብረ አበሮቿ ብዙ ናቸው። እንግዲህ ንገረኝ ካልከኝ በደካማ ጎኔ ገብታ ነው። በደካማ ጎኔን አይታ ምን ያህል ሰው ነው ያሳሰተኝ ሳልፈልገው። እኔ እንኳን እንደዚህ አይነት ነገር አልወድም ነበር፣ በፍጹም አልወድም ነበር። እዛ ካሌትከ ብሎ ጉጉቴን አይቶ የልጅ ፍቅር ምን ያህል እንዳለኝ ስላወቀ ምን ያህል ጉጉት እንዳለኝ ስላወቀ ኑሮዬ ጥሩ ነበረ። ምኖረው ኑሮ ጥሩ ነበረ። ገቢም በብዙ መንገድ ነበረኝ። እንቅስቃሴ ጥሩ ነበረ። እሱም ከኔ ለማግኘት ለኔም ብሎ አይደለም ለገንዘቡ ብሎ ከእሷ ጋርም ግንኙነት ስላለው እዛ ካሌትከ ብሎ በስንት ጉትኮታ ስስ ብልቴን ስላወቀ ስስ ጎኔን ስላወቀ እንዲሄድ አረገኝ። ምን ያህል ልጅ ፍቅር እንደነበረኝ ስላወቀ ልጅ ካገኘው ብዬ ነው እንግዲህ እዛ ድረስ የሄድኩት። ግን ምን የሰው ልጅ አንድ ጉጉት ካለው ምን ውስጥ እንደሚገባ አይታወቅም። ጉጉቱን በተመለከተ የሚያደርገውን ነገር አያውቅም። ግን ከባድ ነው፣ አይጠቅምም። ፈጣሪ የሚያደርገውን ነገር ሰው አምኖ ፈጣሪውን ቢለምን ነበር የሚሻለው። እኔም የተሳሳትኩት ያኔ መሆኑን የተረዳሁት ምክንያቱም ቤቴ ቁጭ ብዬ ቤተ ክርስቲያን ሄጄ
ፈጣሪን ብለምኖር የፈለኩትን ነገር አላጣም ነበረ። ፈጣሪ የሰው ልጅ ከለመነው ከልክሎ አያውቅም። ሰው ጎትኩቶ አስቸገረኝ ሂድ አለኝ። ግድ የለም የፈለግከውን ታገኛለህ ሂድ። እሷ ምንም ማድረግ ትችላለች ምንም አይሳናትም ብሎ በደካማ ጎኔ ገብቶ አሳሰተኝ። እኔም እሺ ብዬ እንግዲህ ሄድኩ። ግን አንድ ነገር ብታገኝም ብዙ ነገር ታጣለህ፣ ብዙ ነገር ዋጋ ትከፍላለህ። የኋላ የኋላ መጨረሻ ጥሩ አይሆንም። የመጨረሻ ስትፈልግ በህይወት ትከፍላለህ፣ ስትፈልግ በአካላትህ ላይ ትከፍላለህ፣ ስትፈልግ በቤተሰብህ ትከፍላለህ። ከባድ ነው። እኔ ላይ የደረሰው ከባድ ነው። ዛሬ ላይ እንደዚህ ተቆላልፌ ቤቴ ውስጥ አንድ እቃ እንኳን ማንሳት ማልችል ሰው ሆኛለሁ። አይዞት አይዞት። ስለዚህ እዚህ ነገር ውስጥ የገቡት ልጅ ለማግኘት ብለው ነው እንግዲህ እዛ ጠንቋይ ጋር የሄዱት ማለት ነው። ነገሩ እንደዛ ነው መሰለኝ። አሁን እኔ እንደተረዳሁት እንደዛ ነው ነገሩ። አዎ 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 ልጄ አዎ። በጣም ማለት ትንሽ ነገሩ ተመልካቻችን እንደምትረዱት ትንሽ ግራ የሚገባ ነው ማለት ለልጅ ብለው ነው እንግዲህ እዛች ጠንቋይ ጋር የሄዱት ማለት ነው። ሰውን የወሰደኝ እያሉኝ ነበር እንግዲህ ሰው እዛ ቤት ወስዶት ነገሮችን እንዳደረጉ ነው እንግዲህ አሁን እኔ እንደምረዳውና ስለዚህ እርስዎ እዛ ቤት ሲሄዱ ልጅ ለማግኘት አስበው የልጅ ጉጉት ስላሉት ነው እንግዲህ እዛ ቤት የገቡት ነው የሚሉኝ እንግዲህ። አዎ የልጅ ጉጉት ስለነበረኝ ነው። አዎ እና እስቲ አሁን ከዛስ እርሷ ልጅ ስትሰጡት ምን አይነት ነገሮችን ከእርሶ የሚጠበቁ ነገሮች መቼም ፈጣሪ ልጅ ሲሰጥ ምንም ነገር ሲያደርግ እንግዲህ በምላሹ ምንም አይጠይቅም። እኛ እምነታችን ብቻ ነው የሚያስፈልገው። እንደዚህ አይነት ቦታ ላይ ግን ስንሄድ ብዙ ነገር በምላሹ የሚጠየቁ ነገሮች አሉ፣ የተለያዩ ነገሮች አሉ። እነዛን ነገሮች ደግሞ ማናደርግ ከሆነ ይሄው እንደምታዩት እንግዲህ በህይወት እስከ መክፈል በአካል እስከ መክፈል ብዙ ነገሮች ይከሰታሉና እርሶስ ምንድነው እርሷ የጠየቀችሁት ነገር? እርሶ ልጁን ሲያገኙ አንድ ልጅ ብቻ ነው ያለችሁት። እኔ እንደተረዳሁት እንግዲህ እሷ እንደነገረችኝ እኔ ብቻ ነኝ ለቤቱ ብቸኛ ልጅ ብላኛለች እና አንድ ልጅ ብቻ ነው ያሉት? አንዲት ልጄን ብቻ ናት ያለችው፣ ቅድስቴ ናት። ሌላ የለኝም። ምክንያቱም እሷን ለማግኘት ነው እኔም እዛ የሄድኩት። እንግዲህ ፈጣሪ ነው የሰጠኝ። አሁንም አዎ አምናለሁ ፈጣሪ ቅድስትን የሰጠኝ ፈጣሪ እንጂ እሷ አይደለችም። አሁንም አምናለሁ። ግን የሰው ልጅ አንዴ ከገባ በኋላ መውጫ የለውም። ያው መውጫችን እምነታችን ነው፣ መውጫችን ፈጣሪያችን ነውና ከዚህ በኋላ እርሶ ወደ ፈጣሪ መመለስ አለቦት ብዬ ነው የማስበው። እንግዲህ ይህ ነገር እሷስ ምን ጠየቀችሁት? በምላሹ ምን አይነት ነገር ነው ከእርሶ የፈለገችው የሚለውን ነገር እስቲ በዝርዝር እንዲነግሩኝ እፈልጋለሁና እስቲ ከዛ በፊት ምናልባት እችን ነገር እስቲ ድጋሜ ትንሽ ቀና ይበሉና ቀና በሉ። ቀና ትንሽ አይዞት እስቲ ትንሽ እቺ ፉት ይበሉ። አይዞት። ውድ ተመልካቾቻችን እንግዲህ ትንሽ አንዳንድ መቀማመስ ነገሮችን በድጋሚ ተቀማምሼ ተመልሻለሁ ማለት ነው። ምክንያቱም የደከሙ ሰው ናቸው። እንግዲህ ጋሽ ረታ በጣም እያስቸገርኩት እንደሆነ እረዳለሁ፣ ግን ይቅርታ አድርጉልኝ። እንግዲህ ያቺ ሴትዮ ወንጀለኛ ነች፣ በብዙ መልኩ ብዙ ሰዎችን የበደለች ሰው ነች እና እንግዲህ እርሶንም እንዴት እንዳደረገች እንግዲህ እንደሚያዩት ነው። ስለዚህ እቺ ሴትዮ ለህግ መቅረብ አለባት፣ ፍትህ ማግኘት አለባት እና እባክዎት እንዲተባበሩኝ ይገባል። ለማደርገውም ነገር እንግዲህ ከወዲሁ ይቅርታ እንዲያደርጉልኝ እጠይቃለሁ። እና አሁን ቅድም እንግዲህ እያወራን የነበረው
ምንድን ነው እርሶ የሚጠበቅቦት? ለእርሶ ልጅ ስትሰጥ እሷ ከእርሶ ምን ነበር የምትጠብቀው? ምን መሰለህ ከኔ የምጠብቀው እሷ በጣም ብዙ ነገር ነው። ከኔም ብቻ አይደለም። ልክ እሷ ቤት የሄዱ ሰዎች በሙሉ በመጀመሪያ በቁጥጥሯ ስር ነው የምታደርጋቸው። ማለት ታስምላችኋለች፣ እዛ ቦታ ላይ ቃል ታስገባችኋለች። እኔ ልጅ እንዳገኝ ልጅ ካገኘው በምትኩ ከኔ ስትፈልጋቸው የነበረው እሷ በርካታ ብዙ ነገሮች ናቸው። አንደኛ በስራ ብዙ ቦታ ላይ እንቀሳቀስ ነበረ። ገንዘብ ነበረኝ። ድርጅቶችም ነበሩኝ እና ለሷ በምትኩ በወር ወር ገቢ እንዲሰጣት አንደኛው ይሄ ነው፣ ገንዘብ እንዲሰጣት ነበረ። ሁለተኛ በሄድኩበት አሉ የተባሉት ሰዎች ምናልባት ገንዘብ ያላቸው ወይም ስልጣን ያላቸውን ሰዎች አሳምኜ ባሉበት አሳምኜ ይዤላት እንዲሄድ ነበረ። ስለዚህ ሌላም ሰው ወደዚህ ነገር ውስጥ እንዲከቱ ትፈልጋለች ማለት ነው? በጣም ብዙ ነው። ማንም የቀረ ያለ አይመስለኝም። ስለዚህ ባለሀብቶችንም የመቆጣጠር ሀሳብ አላት ማለት ነው። እንግዲህ ነገሮችን በዚህ መልኩ እያሰፋች ሀሳብ ብቻ አይደለም፣ አቅሙም አላት፣ ገንዘቡም አላት። የምታገኘው በጣም ብዙ ነው። ስለዚህ ሰዎችን እንድወስድላት ነበረ። በዚህ አይነት መልኩ አሳምኜ ይዤላት እንድሄድና ሰዎችን በዛ አይነት መልክ ቃል አስገብታ ከእነሱም ማግኘት ያለባትን ጥቅም እንድታገኝ ነው። ይሄ ሁለተኛ ነው። ሶስተኛው ደግሞ በየትኛውም ቦታ ላይ እሷ ባዘዘችኝ ጊዜ ሄጄ ክፍለ ሀገርም ሊሆን ይችላል፣ የትም ሊሆን ይችላል። እሷ አድርግ ያለችኝን ከባድ የሆኑ ነገሮችንም እንዳረግ ነበር ቃል ያስገባችኝ። እነዚህን ነገሮች እኔ አላውቃቸውም ነበር በሰአቱ እሺ ከማለት ውጭ። ምክንያቱም አንዳንዴ እሷ ጋር የሚመጡት ሰዎች ካሉ እኔን ማያውቁኝ እዛ ውስጥ ካሉ እነሱ ያሉበት ድረስ ሄጄ ባልና ሚስት ሊሆኑ ይችላሉ። እነሱን አጣልቼ ከዛ በኋላ ሀብት ክፍፍል ሲከፋፈሉ ወደ እሷ እንዲመጡና የገንዘብ ገቢ እንዲያረጉ እነሱም በዚህ አይነት መልኩ እንትን እንዲሉ በቃ አጠቃላይ መጥፎ ስራዎችን ስለነበረ የምታሰራኝ የነበረው እነዚህን ነገሮች ለመፈጸም ቃል በመግባት እና አጠቃላይ ደግሞ ባለስልጣናቶቹ ከሆኑ ደግሞ እዛ በመንግስት ደረጃ ያለና እሷ ጋር መጥፎ አንዳንድ ከህግ ጉዳይ አንፃር እንዳይደርስባት እንዲከላከሉላት ነው። ባለስልጣናቶችን ጋሻ እንዲሆኗት ነው የምትፈልጋቸው በአብዛኛው ለነሱ። ስለዚህ የህግ አካላትንም እንግዲህ ለእሷ ከለላ እንዲሆኑ እዚህ ስራዋ ውስጥ ተሳታፊ እንዲሆኑ ታደርጋለች ማለት ነው። ተሳታፊ እንዲሆኑ እነሱንም ቃል ታስገባለች። በጣም በሚገርም ሁኔታ ደግሞ አንዳችን ከአንዳችን እንድንተዋወቅ አትፈልግም። ምናልባት ሌላ ሰው ያመጣቸውን ሰዎች እኛ ከዚህ ሄድነው እኛ እንድንገናኝ እንድንተዋወቅ አትፈልግም።
በዛ ነው እርስ በርስ ስራዋ በጣም ብዙ ነው፣ በጣም ብዙ ነው እና ከፈለገች ሰውንም በቃ እሷ የማትፈልገውን ሰው መግደልም ካለባት ሄዳችሁ ግደሉ ብላ ሰው ትልካለች። ወጋላችሁ ጣሉ ብላ እንትን ትላለች። ይዛችሁም አምጡልኝ ብላ ታዛለች። በቃ አጠቃላይ አንድ መጥፎ የሀገር መሪ ቢኖር የሚያደርገውን ነገር በሙሉ ነው እሷ የምታደርገው። ገንዘብም ደግሞ ከየትኛውም አቅጣጫ ስለሆነ የሚመጣላት እሷን የሚቀናቀንና እሷን የሚግደራደር ካለ ባለስልጣንም ስላላት ገንዘብም ስላላት እሷም ደግሞ ማድረግ ያለባትን ሁሉ ስለምታደርግ አጠቃላይ አገሩን ተቆጣጥራው ያለች ሰው ናት። ስለዚህ ለሰዎች ትንሽ ነገር አረግላቸዋለሁ ብላ በጣም ብዙ ነገር ነው ከነሱ የምትፈልገው። እና መጀመሪያ መሄድ አልፈልግም ነበር። መጀመሪያ ጊዜ ነው እኔም ሲሄድ እና ባለቤቴ ከመሞቷ በፊት በጣም ለመውለድ ጉጉት ነበረኝ። በጣም ፍላጎት ነበረኝ። ይህንን ጉጉቴን የሚያውቅ ሰው ነው አላስቆም አላስቀምጥ ያለኝ። እዛ እንዲሄድ ምክንያትም የሆነኝ እሱ ነው። ስለዚህ ያ ሰውም እንደ እርሱ ታዞ ሊሆን ይችላል ማለት ነው ሰው እንዲያመጣ። በኋላም ሳውቀው እሱም የዛው አገልጋይ ነበር። እዛው የነበረ ሰው ነው። እኔ አላውቅም ነበር። እሱ እኔ እንዲሄድ በጣም ሲጎተጉተኝ ነበር። በቃ እዛ ብትሄድ እኮ ወዲያው ታገኛለህ ልጅ አይደለም ልጅ የፈለግከውን ነገር ማግኘት ትችላለህ። እዛ መሄድ ይኖርብሃል ያለ በጣም ብዙ ይወተውተኝ ነበር። በዚህ አይነት ሁኔታ ባለቤቴንም ደግሞ እንዲህ ብዬ ሳማክራት በፍጹም ሊሆን አይችልም በማለት ለብዙ ጊዜ እምቢ ብላኝ ነበር። በኋላ እምቢ ስትለኝ ብለው ምንም ልጅ ልንወልድ ስላልቻልን እኔ ሄድኩኝ። እኔ ከሄድኩኝ በኋላ እሷንም በቃ ወሰድኳት። እሷም ሁኔታው ቢሆንም በጣም አልተመቻትም ነበር። ብዙ ጊዜ ትዕዛዞችን ስታዛት ፈቃደኛ አልነበረችም። ምክንያቱም ሰው ሲበደል ሰው መጥፎ ነገር ሲደርስበት አትወድም፣ በተፈጥሮ አትወድም ስለነበረ ፈቃደኛ አልነበረችም። እኔ አላውቅም እንጂ በድንገት ነው ያረፈችው። የሞተችውም በዚሁ ምክንያት ነው የሚመስለኝ። እኔም እንግዲህ በዚህ አይነት ሁኔታ ሳገለግላትና ብዙ መጥፎ ነገሮችን ስታሰራኝ ነው የኖረችው። እንዴት ግን ይህ ሁሉ ነገር እርሶ ላይ በደል እያደረሰች የእሷ ቀኝ እጅ አድርጋ እርሶን እያሰራች ሳለ እንዴትስ ከዚህ ነገር ለመውጣት አላሰቡም? እንዴትስ ይሄ ነገር በቃ ሊሉ አልቻሉም? ነገሩ ብዙ ነው ልጄ። እንዴት? ምክንያቱም ጥቅሟ ብዙ ነበር። በምታዘኝ ነገር በሙሉ አገለግላት ነበር። ቢሆንም ደግሞ እኔም ብዙም የቸገረኝ ነገር አልነበረም። ነገራቶቹ ብዙ ያስቸገሩኝ ነገር አልነበሩም። ከዚህ አንፃር እኔም አንዴ ከለመድከው በኋላ እንዲህ አይነት ቦታዎች ላይ እንደ ቤትህ ነው የምትቆጥረው፣ እንደ ቤተሰብ ነው ከለመድከው የምትሆነው። ይሄ ሁሉ ከባዱ ነገር ግን ቢኖር ከፈጣሪ መራቅ እንደሆነ እኔ የተረዳሁት አሁን እድሜ የቆየና በእንዲህ አይነት ሁኔታዎች ላይ ትንሽ ከበድ ያለ ሁኔታ እኔም ሰዎች በጣም የተቸገሩበት ያለና ሰዎች የጠፉበት ያላቸው ሀብት ንብረታቸው ያጡበት ሁኔታና በህይወታቸው
ዋጋ የከፈሉ መሆኑን ሳውቅ የዘገነነኝ የከበደኝ እኔም በጣም የከበደኝ መጣ። ሆነም ቀረ ግን እኔ እዛ እንዲሄድ ምክንያት ያረገኝ የገዛ ጓደኛዬ ነበረ። እሱም ከጊዜ በኋላ ያቺው እርኩስ እሱም በህይወት እንዳይኖር አረገችው። ስለዚህ እርሶን ያስገባ እዚህ ቦታ ላይ የወሰዱት ሰው አሁን በህይወት የለም ማለት ነው? በህይወት የለም። እሱንም ገደለችው ይቺ አረመኔ። ይሄ እንግዲህ እንደሱ በህይወት የከፈሉ ብዙ ናቸው። ለዛም ነው አሁን እኔም የከበደኝ ስለመጣ ዋጋ የከፈልኩ ስለሆነ ስለተረዳሁኝ አንድ ልጄን እስኪ ይልኝ እኔም ምነግርህ ምስጢር አለኝ። እስቲ ልጄ አለመኖሯን ይልኝ እስኪ እባክህ። ምን አይነት ሚስጥር ነው? እነግርሃለሁ። እስቲ ይልኝ። በልጄ ፊት ልነግርህ አልፈልግም። የለችም እዚህ። ችግር የለውም ይንገሩኝ። ኧረ ተው ግድ የለም ይልኝ። ምናልባት እስቲ ይልኝ በደንብ። ምን አይነት ሚስጥር ቢሆን ነው ማለት? ልጆት ምን ችግር አለው ብታውቅ? አይደለም እሷ ገና አንድ ፍሬ ልጅ ናት። እንዲህ አይነት ነገር ውስጥ አጠቃላይ መስማት የለባትም። እባክህ እስኪ ይልኝ ተነስና። ምንድን ነው? በጣም አስፈላጊ ነገር ነው የሚነግሩኝ ነገር? አስፈላጊ ነገር ነው እነግርሃለሁ። የለችም እዚህ ጋር እኮ ይንገሩኝ ጋሼ፣ ምንም ችግር የለውም። እባክህ ምን አለ እሺ ብትለኝ አንድ ይልኝ እስኪ ውጭ እዚች ጋር አስወጣታለሁ። ሳሎን ቤት ካለች አስወጣታለሁ። ግን እባክዎትን ትልቅ ሚስጥር እንደሚነግሩኝ መቼም አስባለሁ አይደል? ግን ቢሆንም በሷ ፊት አልነግርህም። ይልኝ እባክህ አንዴ ተለመነኝ። እሺ እንግዲህ ከጀርባ ያላችሁ ሰዎች ቅድስት ካለች ወደዛ ምክንያት ስፈጥራችሁ ራቅ ታደርጉልኛላችሁ ማለት ነው። እንግዲህ ወታለች። እሺ ምንም ችግር የለም። እኔ ተነስቼ አጣራለሁ። ጋሽረታ በጣም ትልቅ ሚስጥር ሊነግሩኝ ነው። ስለዚህ ወጥቼ አጣርቼ እመጣለሁ። ጋሽረታ የሚነግሩኝ ነገር እሺ ምንም ችግር የለም። ተመልካቻችን ተመልሼ እመጣ ይሆናል ማለት ነው። አብራችሁን ቆዩ እንግዲህ